እኔ ነግሬያቸዋለሁ። ለጃዋር የሚታዘዝለት ኦሮሞ ልጁ ብቻ ነው። ቄሮ አይታችሁታል ትላንት ድምቅ ብሎ። በነገራችን ላይ መረበሽ ስለማይፈልጉ መበጥበጥ ስላልፈለጉ አይደለም ሰላም የሆነው፣ ስላልቻሉ ነው። ስለ ድሮን ጥቃት ስታወራ አንድም አሸባሪው ፋኖ ስለሚፈጽመው ግፍ አታወራ። መካነ ሰላም ላይ ፋኖ የፈጸመውን ግፍ አይተናል። ስለሱ አይናገሩም፣ ስለሱ አያትቱም፣ ስለሱ አያገባቸውም። እነሱ የሚያገባቸው ፌደራል መንግስቱን እንትን ማለት ነው። ንጹሃን የሚገለውማ መስጊድ ገብቶ ኢማም የሚገለውማ መስጊድ ገብቶ ምእመን የሚገለውማ ይሄ ነው። እናንተ መስጊድ ውስጥ መጣዋቸው መስጊድ ውስጥ ይሄ ኃይል የአማራ ህዝብም ጠላት ነው። ባህሉን፣ እሴቱን፣ ወጉን መናድ ነው የያዘው። የህወሓትና የሻዕቢያ ባለሙሉ ስልጣን አምባሳደሮች የምንላቸው ኤክስፖርት ስታንዳርድ አሸባሪ የምንላቸው ለዚህ ነው። ዘኢኮኖሚስት ይዞት የወጣው ጽሑፍ የኢሳያስ መንግስት እንዳበቃለት ያትታል፣ እንዳከተመለት ያትታል። ቆሞ የቀረው ኢሳያስ፣ የተቸነከረው ኢሳያስ አብቅቶለታል፣ አክትሞለታል። አናሎጉ ሰውዬ ከማይችለው ዲጂታል ጋር የገጠመው አይችለውም፣ አይሆንም። ራሱም ደግሞ ይሄን ያውቃል። ሀገር ከውስጥ ዘግቶ አዛውንት ብቻ ሰብስቦ መቄዶንያ ያደረጋት እኮ ሀገሪቷ። ከማንም በላይ ባይዘው በኢሳያስ ዘወር ማለት ትልቁ የመጀመሪያው ተጠቃሚ ኤርትራዊ ነው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። ወደ ቴሌግራም ግሩፖችን ሼር እንድታደርጉልን ጠይቄ ነው የምጀምረው። የበለጠ ተደራሽ እንድንሆን ስለሚያግዘን ወደ ተለያዩ የቴሌግራም ግሩፖች ሼር አድርጓቸው። የበለጠ ተደራሽነታችንን ስለሚያግዝልን እሱ እንድታደርጉልን ጠይቄ ነው የምጀምረው። በደንብ ሼር አድርጉት፣ አዳርሱት ለማለት ነው። እሱ የበለጠ ስለሚያግዘን እንግዲህ ዛሬ በቆይታችን በጣም በርከት ያሉ ጉዳዮችን ነው የምናነሳው። የኢሳያስ አገዛዝ አብቅቶለታል። እሱን የምናይና የምንመለከት ይሆናል። አዲስ ስታንዳርድ የነጀዋር ጓደኛ የጸዳለ ለማ ሚዲያ በጣም የሚገርም ጉዳይ አንስተዋል። በጣም እጅ ባፍ አስጭኗል። በጣም የሚደንቅ ነው። እሱን እንመለከተዋለን። ጉዳ ፍልተዋል እነኚህ ሰዎች፣ እሱን እንመለከተዋለን። አሸባሪውን ፋኖም የምንመለከተው ይሆናል። እቺን ቪዲዮ በደንብ ሼር አድርጉልን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኞች ሁኑ ብዬ ነው የምጀምረው። በቅድሚያ ግን ኢሬቻ በድምቀት ሆራ ፊንፊኔ ላይ ትላንትና ተከብሯል። ዛሬ ደግሞ ሆራ አርሰዴ ላይ በድምቀት ተከብሯል። ድምቅ እንዳለ እነ ጀዌ ኔፓልን የተመኙለት የኦሮሞ ወጣት ባህሉን በድምቀት አክብሯል። ድምቅ ብሎ በበዓሉ ላይ ድምቅ ብሎ ታይቷል። እኔ ነግሬያቸዋለሁ። ለጃዋር የሚታዘዝለት ኦሮሞ ልጁ ብቻ ነው። ቄሮ አይታችሁታል ትላንት ድምቅ ብሎ ሆራ ፊንፊኔ ላይ ድምቅ ብሎ በባህሉ እየዜመ እየጨፈረ ወንዱም ሴቱም እምር ብሎበት አክብሯል። ኔፓልን ሲመኙለት ኢሬቻዬንማ ደምቄ ነው ማሳልፈው ብሎ አክብሯል። ወፍ የለም ብሏቸዋል። እኔ ነግሬያቸዋለሁ እኮ ምንም ማድረግ አይችሉም። በነገራችን ላይ መረበሽ ስለማይፈልጉ መበጥበጥ ስላልፈለጉ አይደለም ሰላም የሆነው፣ ስላልቻሉ ነው። የጸጥታ ተቋማቶቻችንን ምንም ማድረግ አይችሉም ይላሉ። በመስከረም ብቻ በመዲናዋ ስንት ዲፕሎማሲያዊ ሁነቶች፣ ስንት ህዝባዊ በዓላቶች ተከብረዋል። በሰላም የሉም እነኚህ ሰዎች የምንላችሁ ለዚህ ነውና በጣም ድምቅ ብሎ ኢሬቻ ተከብሯል። እንኳን ደስ አላችሁ፣ የበለጠ ድምቅ በሉ፣ ይመርባችሁ ብዬ ነው መጀመሪያው። እና አጅሬ እንግዲህ አይዟችሁ፣ በቃ ካልሆነ አልሆነም ነው። ምን ይደረጋል? መቼስ ምንም ማድረግ አይቻልም። በዚህ ንዴት ነው በጣም ብዙ አርቲክሎችን እያጻፉ ምናምን ያሉት። እሱን የምንመለከተው ነው የሚሆነው። እንግዲህ ከዘ ኢኮኖሚስት በፊት የአዲስ ስታንዳርድን ዘገባ እስቲ እንመልከተው። አዲስ ስታንዳርድ በርዕሰ አንቀጽ ደረጃ ድሮን ጥቃት ይቁም እያለ ነው። እንግዲህ አዲስ ስታንዳርድ የነ ጸዳለ ለማ ነው። ጸዳለ ለማ የነ ጀዋር መሐመድ ከሀገር እንደወጣ ኢንተርቪው ካደረጉት ጋዜጠኞች መካከል አንዷ ናት። አዲስ ስታንዳርድ አቋሙ የሚታወቅ ነው። ለምን እንትን እንደሚል የነማን እንትን እንደሆነ የነማን መስመር እንደሆነ የሚታወቅ ነው። ግን አሁን እንዲህ አፍጥጦ በርዕሰ አንቀጽ ደረጃ የድሮን ጥቃት ይቁም የሚል አርቲክል ይዞ ወጥቷል። የቱ የድሮን ጥቃት? በጣም በርካታ ነገር ያትታል። የት ያየኸውን? በምን ማስረጃ? በምን ዳታ? መረጃ ማስረጃ ምንድነው ብሎ መጠየቅ የሚያስፈልግ ይመስለኛል። ትንሽ ሲነኩ ትንሽ የሆነች ነገር እንትን ሲሉ የድሮን ጥቃት ይቁም
የምትል እንትን ይዘው ይመጣሉ። ድብድብ ላይ በእግር አይቻልም፣ ኧረ በቁንጥጫ አይቻልም፣ በእንትን አይቻልም ምናምን እንደሚሉት ቀበጥ አማጺ አምጾ ዱላ ይመርጣል። ቀበጥ አማጺ ማለት አሁን እነዚህም ምንድነው ማስረጃችሁ? መረጃውን ከየት አመጣችሁ? በምን ዳታ ነው አዲስ ስታንዳርድ እንዲህ አይነት ዘገባ ይዞ የወጣው? ምንም ሌላ ፖለቲካል ኢንተረስትን አርግዞ ነው። በጣም ደግሞ የነጀዋር ክንፍ እንደሆነ የምታውቁት በዚህ እንትን ላይ ሲያትት ድሮን ጥቃት ናውይና ተቋም እንኳን አይደለም የሚከሰው ጽሁፉ አብይ አህመድ ብሎ ነው። ቀጥታ ክቡር ጠቅላይ ሚኒስትሩን ነው የሚከሱት፣ ዶክተር አብይን ነው የሚከሱት። እቺ በእነማ ቋንቋ የተለመደች ሁሉን ነገር ጠቅላይ ሚኒስትሩ ላይ ወስዶ መስጠት የነማን ስልት እንደሆነች ይታወቃል። በጣም በሚያሳፍር ሁኔታ ስለ ድሮን ጥቃት ስታወራ አንድም አሸባሪው ፋኖ ስለሚፈጽመው ግፍ አታወራ። መካነ ሰላም ላይ ፋኖ የፈጸመውን ግፍ አይተናል። ስለሱ አይናገሩም፣ ስለሱ አያትቱም፣ ስለሱ አያገባቸውም። እነሱ የሚያገባቸው ፌደራል መንግስቱን እንትን ማለት ነው። አምፀ መሳሪያ ትመርጥ ንጹሃን ምን ይላሉ? ወፍ የለም አታላኩ። ባለፈውም እያለን ነበር። እቺ ድምፅ እንደምትመጣ እያነሳን ነበር። ንጹሃን የሚገለውማ መስጊድ ገብቶ ኢማም የሚገለውማ መስጊድ ገብቶ ምእመን የሚገለውማ ይሄ ነው። እንዴት ነው? አማን ታድሯል? አለን ሰላም ነው። ምን ነበር ማታ ብልሽት አለ? እናስተው መስጊድ ውስጥ መታወቸው መስጊድ ውስጥ እግዚአብሔር የኛ ናቸው ጎጃሙ ናቸው። ለምን እንዴ? እኔ እንጃ ቢያንስ የ65-67 ዓመት ነው ሽማግሌ መስኪ ይዞ በጠበቃ መቱት። ከዛ ውስጥ ላይ ገብተው እንደጭፍጥፍ ብዙ ሰው 3 ሰው ነው 4 ሰው እንደው እናገር ማርያም ታሪክ ተባያችሁብኝ። አረ እንዴት ነው? እና አሁን መስጊድ አካባቢ ነበር ያለው ተቆሙት ያለ ለቅሶ ነው ያለው። ምን አይነት ነው? በጣም ጉደኞች ይሄን አይናገሩ። ስራቸው መሰረታቸው የት እንደሚሄድ ማለት እየታዘብን ነው ለማለት ነው። ይሄን ጉዳይ አነሳሁት። የሚታዘብ የማያካል አለ። እንደዚህ አትሁኑ። እንደዚህ በጣም ከንትን የተጣላ ከምን የተጣላላ ነው የሚባለው? ከእውነት የተጣላ ከሎጂክ የራቀ ርዕሰ አንቀጽ እኮ የድሮን ጥቃት ይቁም የሆነ ያረጋገጠችው ነገር ያለ ነው ይመስለው። ምንድነው ዳታሽ? ምንድነው መረጃሽ? ከየት አመጣሽ ብትባል የሚሉት ነገር የለም። አዲስ ስታንዳርዶች በርዕሰ አንቀጽ ደረጃ ከወጣ እንግዲህ የመጽሔቱ ማቋም ነው ማለት ነው። እንደዛ ነው የሚገባኝ። እንደዛ ነው የምናስበው። እንደዛ ነው። እንዲህ አይነት ድፍ ያለ አሁን እዚህ ጋር ማሽታት ያለብን በሚዲያውም ሊጀምሩ ነው፣ እያሟሟቁ ነው። ይሄን የነበራቸውን አይነት ልክ ቲፒኤልኤፍ ላይ እንደነበረው ያኔ ምን አዲስ ስታንዳርድ የሚሰሩት ነገር ነበር። ልክ ያኔ በቲፒኤልኤፍ ዘመቻ ጊዜ እንደሚሰራው አይነት የሚዲያ እንትን ማለት ሊጀምሩ ማምታታት፣ ማወናበድ ምናምን ሊጀምሩ። ለምን ታጠቀችው ሀገሪቷ? ጸጥታዋን ታስጠብቅበት ካልሆነ ታዲያ ድሮ ነው እንዴ? እናንተ እንደምትሉት ንጹሃን ላይ አይደለም እንትን ያለው። ይሄ እናንተ እንትን ነው ፕሮፓጋንዳ። እኔ እኮ ይገርመኛል እኮ በዚህ አይነት አካሄድ፣ በዚህ አይነት ደርዝ፣ በዚህ አይነት እንትን አይገባኝም ምን እንደምትሉ። አታዩም እንደ ፋኖ የሚሰራው ስራ? በዚህ አርቲክል በዚህ አሁን ፋኖ ስለሰራው ግፍ እንኳን አጽፉም እንዴ? አታካቱም እንዴ? አትሊስት እሴት መናድ ነው። ይሄ ቡድን አሸባሪ ነው ስለነበረው ለዚህ ነው። አይታችኋል አይደል? ገብቶ መስጊድ የሰራው አሸባሪ ነው። ኢትዮጵያን ሊያሸብር የሚችልበትን ሁሉንም ነገር እየሞከረ ነው። ይሄ ኃይል የአማራ ህዝብም ጠላት ነው። ባህሉን፣ እሴቱን፣ ወጉን መናድ ነው የያዘው። አሁን ንዶ ደግሞ አዛዦቹ ናቸው። ያው እንደምታውቁት ሃይማኖት በጣም ስስ ነገር ነው። ያልሞከሩት የለም፣ ሁሉን ይሞክራሉ። በሃይማኖትም ሞክረውን እንደው ፈጣሪ ኢትዮጵያን እቺን ሀገር እንደው አትርፏታል። በትጉ ልጆቿ በፈጣሪ እርዳታና ገዛ ነው እቺ ሀገር ስንት ነገር የተሻገረችው እኮ ፈጣሪ ነው። በቃ እንደው እቺን ሀገር የጠበቃት እንጂ ሁሉንም ሞክረዋል። አሁንም ሃይማኖት የሚባል ታዘው ነው ያስታውቃል እኮ። የሚሰጡት ምክንያት ንጹሃን ለመግደላቸው፣ መስጊድ ገብተው ለመግደላቸው የሚሰጡት ምክንያት ሲያሳፍር።
ነውር ነው፣ አይደረግም። አማራ ክልል ሙስሊም ክርስቲያኑ ተከባብሮ ቢኖርበት ነው። አሁን ደግሞ ባህሉን ሽማግሌ አንበረከኩ፣ ባህሉን ናዱ። አሁን ደግሞ በሃይማኖት ተከልለው ይገላሉ። ይሄ ምንድን ነው? አንዱ ሃይማኖት ከአንዱ ሃይማኖት ጋር ተከባብሮ የሚኖርበትን የቀረች እሴት ሊንዱ ነው። በሃይማኖት የሚነሳ ነገር ትክክል አይደለም። በቃ ኢትዮጵያን ወደ ለየለት ወደ እርስ በርስ እንትን የሚያስገባላቸው እንትን ይፈጽማሉ። ለዚህ ነው እናንተ የሻቢያ ኮንዲቶች ናችሁ የምንላችሁ። ቀጥታ በቃ እነዚህ ይሄን ነው የሚያደርጉት እኮ ክልሉን የግጭት ማዕከል ማድረግ። የህወሓትና የሻቢያ ባለሙሉ ስልጣን አምባሳደሮች የምንላቸው ኤክስፖርት ስታንዳርድ አሸባሪ የምንላቸው ለዚህ ነው። ክልሉን የሽብር ማዕከል ማድረግ። ምን ያርጓችሁ እነኚህ ምስኪኖች? መስጊድ ገብታችሁ የምትገሏቸው ዱርዬ ስብስብ፣ ጨካኝ ስብስብ፣ ወንበዴ ስብስብ። ከዚህ በላይ ማስረጃ የለም። እኔ በዚህ ሚዲያ ላይ ስለ ፋኖ ካወራው ከዚህ በኋላ አሸባሪው ፋኖ እያልኩ ነው የማወራው። አሸባሪ ፋኖ ነው፣ አሸባሪ ፋኖ እንዴ! ያማል እንዴ! ረፉ እናንተ ሰዎች ረፉ እንጂ እንተዛዘባለን። በደንብ ነው የምንተዛዘበው። ይሄ ሁሉ የሚያርበደብዳቸው የሚያንቀጠቅጣቸው ከፋዮቻቸው ናቸው። ዘንድሮ አታስጥሏቸውም፣ ባይዘው አታድኗቸውም። ምክንያቱም የአህያ ባል ከጅብ አያስጥልም። ዘኢኮኖሚስት አንድ ጽሑፍ ይዞልህ ወጥቷል። ዘኢኮኖሚስት ይዞት የወጣው ጽሑፍ የኢሳያስ መንግስት እንዳበቃለት ያትታል፣ እንዳከተመለት ያትታል። ያ ብቻም አይደለም ባይዘው የኢትዮጵያን የማድረግ አቅምም አሳምኖ የሚናገር ነው። ተርበድብደዋል። በጣም እንትን ብሏቸዋል። እንደማይቀርላቸው ያውቀዋል። ነጮች ነው እየጻፉላቸው። ቆሞ የቀረው ኢሳያስ፣ የተቸነከረው ኢሳያስ አብቅቶለታል፣ አክትሞለታል። አይችልም ከኢትዮጵያ አስተዳደር ጋር እንትን ማለት። እንደዚህ እንደሚፎክሩት አይደለም። ባይዘው አቅም የሚባል ነገር አለ። አቅም የማድረግ አቅም የሚባል ነገር አለ። ይኸውልህ ፌራሪ ለመንዳት በመፈለግና ፌራሪን አፎርድ በማድረግ መካከል በጣም ልዩነት አለ። ሰፊ ነው ልዩነቱ። ተቸነከረ የሚባለው የሻቢያ ነው። ወይ 30 ምናምን ዓመት እንትን ብሎ ፎክሮ እንደዚህ አድርጌ ወፌል እዛ ጋር አይደለም ኢትዮጵያ ያለችው። ኢትዮጵያ ከዛ ፈቅ ብላለች። ኢትዮጵያ ከዛ ከፍ ብላለች። ባንኩም ታንኩም ትጥቁም ዲሞ ያደርጋል። ብትነጋገር ብትደራደር ነው የሚሻለው። ጦርነት አያስፈልግም። ግን ኢሳያስ አብቅቶለታል። የኢሳያስ መባረሪያ ደብዳቤ ምናልባት በዚህ ዘመን ይሆናል የሚጻፍለት። አናሎጉ ሰውዬ ከማይችለው ዲጂታል ጋር የገጠመው አይችለውም፣ አይሆንም። ራሱም ደግሞ ይሄን ያውቃል። እዚህ ሚዲያ ላይ እንደምታችሁ እንደምትፎክሩለት አይደለም ባይዘይ እንደምትሉለት ምናምን እንደምታወሩለት ይሄ የኢሳያስ የሳሎን ሾች ምናምን አይደለም። ራሱ ኢሳያስ የ4 ኪሎን አቅምም የ4 ኪሎ አለቃውን ብልሃትም ያውቃታል፣ ጠንቅቆ ያውቃታል። ጠይቁት ካላመናችሁ፣ እኛን ካላመናችሁ ጠይቁት። ራስም ይነግራል፣ ያስረዳል ልባምነቱን። አለመጠን አልተንቀሸቀሸም እንደዚህ። አሁን ያለችውን ካርታ ሁሉ እየመዘዘ ነው። ያለችውን ካርታ ሁሉ ሲመዝ ደግሞ እዚህም እያሉ እየጮህ ነው እንዴ። አብይ አህመድ አሊ እኮ ኢሳያስ አፈወርቂን ለዘመናት ሲሰድባቸው የነበሩ አውሮፓውያኖችን ደጅ እንዲጠና ያደረገ ሰው እኮ አንበጨበጨው። በቃ ጨርሰዋል። ሰውየው ጨርሰዋል። ረጅሙ ሰው ያብቅቶላቸዋል። ይሄን እመኑ፣ የምር እመኑ። ምንም በቃ አይሆንም። ስለማይሆን እኮ ነው። ቢሆን እኮ ችግር የለውም፣ ግን ስለማይሆን ለኢኮኖሚስት የሚያተተው እሱን። በኤርትራ የስርዓት ለውጥ ያስፈልጋል። ያስፈልጋል። በቃው ሰውየው እንዴ ሀገር ቸነከረ። ጣሊያን እንዳበጃት ቁጭ አድርጓታል ሀገሪቷን። ይበቃዋል። ሀገር ከውስጥ ዘግቶ አዛውንት ብቻ ሰብስቦ መቄዶንያ ያደረጋት እኮ ሀገሪቷን። ካቢኔው ሁሉ እንትን ብሎ ወጣቱን እንደ ድር ኩባያ በዓለም በትኑ። ከዛ ይፎክራል፣ ይሸለላል። ደግሞ እንደ ኢሳያስ የከሰረ ሰው አለ? የትውልድ አባት አራያ መሆን የሚችልበትን እድል ያበከነ፣ ያቀጨጨ፣ ያቀነጨረ
የእምነት የሃይማኖት ነፃነት እንኳን የሌለበት ሀገር ያደረገ ኋላ ቀር ያደረገ ሀገር ከንችሮ ያቆመ ሰውዬ ለሱ ስትላላኩ እኮ ነው የምታስጠሉኝ። እኔ በጣም በቃ ለኢሳያስ ስትላላካለ አይደብርም? የምር በጣም እኮ ይደብረው። ለኤርትራ ህዝብ ራሱ የሥርዓት ለውጥ ያስፈልገዋል። በቃው የህዝብ ያሳዝናል። ከማንም በላይ ባይዘው በኢሳያስ ዘወር ማለት ትልቁ የመጀመሪያው ተጠቃሚ ኤርትራዊ ነው። ማንሳት አለብን። ሽማግሌ ሰውዬ ምን ጠቀመ? ምን አደረገ? እንዳድር ኩባያ ባለም በተነ። ምንም ሌላ ትርፍ የለው። አሁን ግን አብቅቶለታል። ዋጠው አብቅቶለታል። እንዳበቃለት የትና አርቲክሎቹን አንብብ። የኢትዮጵያን የማድረግ አቅምም ምን ድረስ እንደሚሄድ ማለት በቃ አይችልም። ኢሳያስ ከአብይ ጋር አይችልም። አይሆንለትም። በቃ ስለማይሆንለት እኮ የኢትዮጵያ መንግስት ሰላምን፣ ደህንነትን፣ ወንድማማች ህዝባዊና ሀገርነትን አሁንም ንግግርን አስቀድሞ እየጠየቀ ነው። ጦርነት እያለ አይደለም። ምታ ነጋሪት የሚጎስመው እዛው ነው፣ ያኛው ነው፣ በአፎቹ ነው። ትላንትና መግለጫ እያወጣ ነው። እኔ አይደክማችሁም እንዴ? እንዳትዝሉ ለእናንተ ብዬ ነው። ድንጋጤያቸው ፍርሃታቸው እዚህ ላይ ወጥቷል። ከዛ ደግሞ እንትን ይላሉ ምናምን አንድ አይነት ነው ስራችሁ፣ ጩኸታችሁ። ይሄ አዲስ ስታንዳርድም የህወሓትም የፋኖም የነዛ አይሆንም፣ አይመጣውም። በቃ ስለማይሆን ስላከተመለት ነው። በዚህም አላችሁ በዛ አክተሞለታል እና የእሱን ማክተም አይቶ ነው እዚህ ያሉት ሴሎቹ ትናንትናም እንዳነሳውላችሁ ህወሓትም በላት ፋኖም በላት ምናምን እንትና ሚንጫጩት። አታድኑትም። አብቅቶለታል። ከሀገራችሁ ጋር ብትቆሙ ነው የሚሻለው። ከሀገራችሁ ጋር ብትጸኑ፣ ከሀገራችሁ ጋር ብትቀጥሉ ነው የሚሻላችሁ። እንደዛ ነው እና ደግሜ የምለው የአህያ ባል ከጅብ አያድንም። የአህያ ባል ከጅብ አያስጥልም ነው። እሱን ነው ማንሳት የምፈልገው። በጣም በርካታ ጉዳዮችን ለእሑድ እንድትሆን አድርጌ ለመዳሰስ ነው እየሞከርኩ ያለሁት። በጣም እንትን እንዳላረግባችሁ ካረኩትም እንግዲህ ቅርታ። ብቻ ግን እንደዛ ነው። ነገሮችን በዛ አንግል ማየት ያስፈልጋል እና አዲስ ስታንዳርድም እንግዲህ የሚያያል የሚታዘባል። አድቡ ሰው ያያል፣ ይታዘባችኋል። ትውልድ ያያል፣ ትውልድ ይታዘባችኋል። እዚህ መጠን የረከሰ በሙያ መሸቀጥ በጣም ከባድ ነው። ለዚህ ነው የሚዲያው ትግል ሀቅ እውነት እንትን ማለት አለበት የምንለው። ለዛ ነው እንግዲህ እንደዚህ አይነት ቅጥፈቶችን ደግሞ የምናክመውና የምናከሽፈው እዚህ ሚዲያ ላይ የሚሰራ ነገር ነውና እናንተ ቪዲዮዎቻችንን ሼር በማድረግ በደንብ አግዙን። ዋናው እኛ ከእናንተ የምንፈልገው እሱ ነው። ሼር እንድታረጉልን፣ ላይክ ኮሜንት ማድረጋችሁን እንድታረጉ ነው። እስከዛሬም ስለምታረጉ ደግሞ በጣም አድርጌ ነው የማመሰግናችሁ። እጅግ አድርጌ አመሰግናለሁ። ሁሌም እንደምለው እንደማይለወጥ አንድና ውድ ቃል ግን አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ